ጤና ይስጥልኝ ተመልካቾቻችን የዕለቱን ዋና ዋና ዜና በምልክት ቋንቋ ይዤ ቀርቤያለሁ አብራችሁኝ ቆዩ። ጠቅላይ ሚኒስትር አብይ አህመድ የአረንጓዴ አሻራ መርሃ ግብር በኢትዮጵያ የማር ምርት ላይ ተጨባጭ ውጤት ማስመዝገቡን ገለጹ። የአረንጓዴ አሻራ መርሃ ግብር ለአየር ንብረት ጥበቃ የሚያበረክተውን መሰረታዊ አስተዋጽኦ ባለፈ በአሁኑ ወቅት በኢትዮጵያ የማር ምርት ላይ ተጨባጭ ውጤቶችን እያስመዘገበ እንደሚገኝ ጠቅላይ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው እንዳሰፈሩት መልእክታቸው ተፈጥሮንና አካባቢያችንን በመጠበቅ ደኖችን እያስፋፋን በመምጣታችን የንብ ዝርያን የሚያገናዝቡና የማር ምርትን የሚያሳድጉ ምቹ አካባቢዎችን ምክንያት በምግብ ምንጮች ሊፈጠሩ ችለዋልም ብለዋል። ኢትዮጵያ በአፍሪካ በቀዳሚነት በዓለም ደረጃ ደግሞ በ10ኛ ደረጃ የምትገኝ ከፍተኛ የማር የማምረት አቅም ያላት ሀገር ናት። ይሁን እንጂ ባለፉት ዘመናት የተከሰተውን የደን መመናመን፣ የአየር ንብረት መዛባት በዘርፉ ላይ ከፍተኛ ፈተናን አሳድሮ ቆይቷል። በሀገር አቀፍ ደረጃ የተደረገው የአረንጓዴ አሻራ መርሃ ግብር በአሁኑ ወቅት የኢትዮጵያን ዓመታዊ የማር ምርት ከ150 ሺህ ቶን በላይ በማድረስ አስደናቂ ስኬትን ማስመዝገብ ችሏል። አንድ ዓመት ተኩል የተሻገረው የተሟላ ማክሮ ኢኮኖሚ ማሻሻያ ትግበራ በኢትዮጵያ የረጅም ጊዜ የኢኮኖሚ ጉዞ ላይ አዲስ ምዕራፍ ከፋች ሆኖ ቀጥሏል። በተለይ በገበያ የሚመራ የውጭ ምንዛሬ ተመን ትግበራ የጥቁር ገበያውን ልዩነት በማጥበብና ግልጽነትን በመፍጠር ረገድ ከፍተኛ ሚና እየተጫወተ ይገኛል። ይህ ደግሞ በተለይ በኢንቨስትመንት ዘርፍ ላይ ትልቅ መነቃቃትን አምጥቷል። ዶላር ሸቀጥ ነው፣ በብር የሚገዛ ነገር ነው። ድሮ የኢትዮጵያ ብር ኦቨር ቫልዩድ ነው ብለው ነበር የውጭ ኢንቨስተሮች ቅሬታ የሚያቀርቡት። ምን ማለት ነው? ኢትዮጵያ ውስጥ ገብተን ዶላር ይዘን እንገባለን፣ ኢትዮጵያ ውስጥ ስራ እንሰራለን፣ ከስራው እናተርፋለን። ያተረፈው ወደ ዶላር መንዝረን ልንወጣ ስንል ጊዜ ስለማናገኝ በውድ ዋጋ እንገዛለን። ስለዚህ በስራ ያገኘነውን ገንዘብ እናጠዋለን። እናንተ ጋር መጥተን ንግድ አንሰራ ወይ ሌላ ሀገር ሄደን ብንሰራ የተሻለ ያዋጣናል። ምክንያቱም ከንግዱም እናገኛለን፣ ምንዛሪውም ደግሞ በገበያ ነው የሚወሰነው። አሁን ይሄ ነገር በመስተካከሉ በጣም ሪከርድ የሚባል ፍሰት እና ያሉት ምናልባት ጠቅላላ የውጭ ምንዛሬ ፍሰቱን በቁጥር ባስቀምጠው ወደ 18.6 ቢሊዮን ዶላር ደርሷል። አሁን 2026 ላይ በወጣ ሪፖርት ማለት ነው። እንዲሁም ምናልባት በ2018 የመጀመሪያ ግማሽ ዓመት ብቻ የ2.3 ቢሊዮን ዶላር ተገኝቷል ከዚሁ ማለት ነው። ይህም ምናልባት የኢኮኖሚ ማሻሻያው በባለሀብቶች ዘንድ የተፈጠረውን እምነት አሁን ሳነሳ የነበረውን ፍራቻቸውን እንዳነሳንላቸው ያሳያል ማለት ነው። በማክሮ ኢኮኖሚ ማሻሻያው ቀደም ሲል በመንግስት ቁጥጥር ስር ለሚገኙ ተቋማት ብቻ የተሰጡ አገልግሎቶች ለግሉ ዘርፍ ውድድር ክፍት ሆነዋል። ማህበረሰቡም የተሻለ አገልግሎትን በተመጣጣኝ ዋጋ እንዲያገኝ በር እየከፈተ ነው። ይህ ሽግግር የመንግስት የልማት ድርጅቶችንም ቢሆን አሰራራቸውን ዘመናዊ እንዲያደርጉና በዓለም አቀፍ መስፈርት እንዲመዘኑ አድርጓቸዋል። ይሄ በተጨባጭ የምናሳየው ቴሌኮም ኢንዱስትሪ ላይ ነው። ሳፋሪኮም መግባታቸው ነው። ሳፋሪኮም ሲገቡ ፕራይቬት ሴክተር ነው የገባ ያለው ማለት ነው። እነሱን መግባት ከመንግስት ተቋማት ጋር ያለውን ውድድር በማሸነፍ የመንግስት ተቋማትን ደግሞ እነሱን ለማሸነፍ ነው። አሁን ቴሌኮም እናየዋለን ማለት ነው ሲታገል አሁን በፊት ላይ ኦፕን አፕ ሲደረግ የፈራናቸው ነገሮች አልሆኑም። ፍራንክሊ ስፒኪንግ ለምን ሲባል ጥሩ ኮምፒት እያደረግን ያለ ነው ማለት ነው። አሁን ኔክስት የምናስበው ኦኬ መቼ ነው እኛው እንውጣው? ቴሌኮም መቼ ነው ኬንያ ሄዶ ልክ እንደማንኛውም ቴሌኮም ኦፕሬተር ዛይሮ የሚወዳደረው ማለት ነው። እንደዛ ከሆነ መቼ ነው ደግሞ አውሮፓ የምንሄደው ማለት ነው? ያለ ማሰብ እንችላለን ማለት ነው። ነገር ግን ያችን ለመሞከር አትሊስት ራሳችን ሜዳ እንደዚህ ያመጣን ማየቱ ተገቢና ለወደፊቱ እንዳልሽው የምርት ጥራት፣ የምርት ተወዳዳሪነት እና ብሎም ደግሞ ሁልጊዜ እኛን የሚያድነን የወጪ ንግድ ነው። ስለዚህ የኛ ተቋማት ከሀገር ወጥተው ዶላር የሚያመጡበትን እድል የተፈጠረላቸው ነው ብዬ አስባለሁ። የማክሮ ኢኮኖሚ ማሻሻያውን ተከትሎ ኢትዮጵያ ከዓለም አቀፍ የፋይናንስ ተቋማት ጋር የነበራትን ግንኙነት ወደ አዲስ ምዕራፍ አሸጋግራለች። ይህ ስትራቴጂያዊ ትብብር ለዕዳ ጫና ቅነሳና ለተጨማሪ የፋይናንስ ድጋፍ መገኘት ምቹ ሁኔታ ፈጥሯል። የአጠቃላይ የማክሮ ኢኮኖሚክ መረጋጋቱ የዕዳ ጫና መቀነስ፣ የኢንፍሌሽን መቀነስ፣ የገቢ ማደግ፣ የውጭ ምንዛሪ እድገት፣ የውጭ ምንዛሪ ክምችት ማደግ፣ ኤክስፖርታችን በከፍተኛ ደረጃ ማደግ፣
በአጠቃላይ ለኢንቨስትመንት ምቹ የሆነ ማክሮ ኢኮኖሚ ሁኔታ መፈጠርና የኢንቨስትመንትም የመበረታታት ጉዳይ ከዚሁ ጋር ተቀናጅቶ የሚታይ ነው። አጋርነትን በማጠናከር ረገድ ከአይኤምኤፍ ከወርልድ ባንክ ከሌሎች የልማት አጋሮች እንዲሁም በዕዳ ሽግሽግ ድርድር ረገድም እጅግ በጣም ከፍተኛ ውጤት የመጣበት ነው። የኢትዮጵያ የኢኮኖሚ ማሻሻያ እርምጃዎች በዓለም አቀፍ የጥናትና ምርምር ተቋማት ዘንድም ከፍተኛ ትኩረት ተሰጥቷቸዋል። በኦክስፎርድ ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር የሆኑትና የታዳጊ ሀገራትን የፖሊሲ ለውጥ የሚከታተሉ ባለሙያዎች ኢትዮጵያ የጀመረችው ሁለንተናዊ የማክሮ ኢኮኖሚ ማሻሻያ ለእድገትና ለዓለም አቀፍ ተወዳዳሪነት ያለውን ፋይዳ አድንቀዋል። የኢትዮጵያን ኢኮኖሚ ላለፉት 30 ዓመታት በላይ በቅርበት ተከታትያለሁ። በተለይ ባለፉት ጥቂት ዓመታት ከፍተኛ የሆነ ለውጥ አሳይቷል። ከአንድ ዓመት ተኩል በፊት የተደረገው የውጭ ምንዛሪ ተመን በገበያ የሚወሰንበት አሰራር ለውጡ ወሳኝ ምዕራፍ ላይ መድረሱን አመላካች ነው። በእኔ እይታ በወቅቱ ከዚህ የተሻለና አስተማማኝ አማራጭ አልነበረም። በብዙ ሀገራት መሰል ሪፎርሞች በፖለቲካዊ ምክንያቶች ወይም በልዩ ፍላጎቶች ግፊት ምክንያት ይዘገያሉ። ቢተገበሩም አስገዳጅ በሆነ መልኩ ነው። ኢትዮጵያ ግን ከዚህ የተለየ መንገድን ተከትላለች። መንግስት የሪፎርም አጀንዳውን በባለቤትነት ለመምራት ያለው ቁርጠኝነት የሚያስደንቅ ነው። ይህም የሪፎርሙን ተአማኒነት ከፍ ያደርገዋል። መረጋጋትን እየፈጠሩ እድገትን ማስቀጠል ቀላል ስራ አይደለም። የማክሮ ኢኮኖሚ ማሻሻያ ፖሊሲ ኢትዮጵያ ራሷን ለዓለም ገበያ የከፈተችበት፣ የኢኮኖሚ ስብራቶቿን የጠገነችበትና ለልጆቿ ብሩህ ተስፋን የሰነቀችበት የታሪክ አሻራ ሆኖ ቀጥሏል። ለሀገራዊ ምክክሩ ይፋ የሆኑ ዋና ዋና አጀንዳዎች ኢትዮጵያን የሽግግር ትልቅ አቅም ያላት መሰረት ናቸውም ብለዋል። አጀንዳዎቹ ከዋና ዋና ምክክር ቀደም ብለው ይፋ መሆናቸውን ኢትዮጵያውያን ልዩነታቸውን በጠረጴዛ ዙሪያ የመፍታት ብልሃትንና አቅምን ለዓለም የሚያሳዩበት ውሳኔ ምዕራፍ ስለመሆኑ ምክክሩ መሆኑን መፍትሄዎቹ በእጃቸው ላይ መሆኑን ተናግረዋል። በመጨረሻም የስፖርት ዜና 23ኛው የዓለም ዋንጫ የምድብ የመጨረሻ ጨዋታዎች ትላንት ተካሂደዋል። በጠንካራ ኮት ዲቯር አሸናፊነት በጀርመን የተረታችው ኮት ዲቯር 1 ነጥብ ፍለጋን ከምሽት ላይ ጨዋታዎችን አድርጋለች። በአሜሪካ በሚደረገው ይህ ጨዋታ በጥሎ ማለፍ የተሻለ እድልን ይዛ ስትመጣ የመጀመሪያው ተሳትፎ ላይ የምትገኘው ኩርሳው በአንጻሩ ለማለፍ ጨዋታውን የማሸነፍ ግዴታም አለባት። በቱኒዚያ አድማ በተሰናበተችው ምድር ኔዘርላንድ ምድብ ላይ በበላይነት ለማጠናቀቅ የተሻለ እድል ሲኖራት ሁለቱ ሀገራት የሚያደርጉትን ጨዋታም ይጠበቃል። ዜናው አበቃ። ከቀሪ የብሩህ ተስፋ ፕሮግራማችን ጋር መልካም ቆይታ